ካሌብና ኤደን እንግዲህ በዚህ መልኩ ነበሩ ማለት ነው። እንግዲህ ካሌብና ኤደን ምንም እንኳን ለጊዜው የተገናኙት ያው ዳኒንና ቲናን ለማናደድ ቢሆንም አሁን ላይ ግን ያለው ነገር ወደፊት ምን ሊሆን ይችላል የሚለው አባባም በዚህ ቤት ውስጥ ሰርግ እንዲሰረግ ከመፈለጉ አንጻር ሲታሰብ ማለት ነው ኤደንና ካሌብ የምር ሊጋቡ እንደሆነ ተሰምቷል ማለት ነው። እንግዲህ ኤደንና ካሌብ የምር ሲጋቡ ዳኒና ቲና ምን ሊሉ ይችላሉ ሲባል ዳኒና ቲና እንግዲህ በጣም ከባድ ነው የሚሆነው። ምክንያቱም ደግሞ ጥፋት ስለሚወዱ ብዙ ነገር ሊያጠፉ ይችላሉ። ይህንንም በጣም አስፈርቶኛል ብላለች ማለት ነው ትሁት። እንግዲህ ትሁት ለኤደን ነግራታለች፣ ራስሽን መጠበቅ አለብሽ፣ መጠንቀቅ አለብሽ እንጂ ሌላው ነገር ችግር የለውም ብላት ነበረ። ኤደንም ማለት እንዴት ማለት እንደዛ ከሆነ ማለት ጎዳይ ትችል ይሆናል ስትል ጠይቃት ነበረ ኤደን ትሁትን ማለት ነው። እንግዲህ ትሁት ምን ብላታለች? አይ ያን ያክል እንኳን አትስጊ፣ ዳኒም ቢሆን አያስነካሽም። እርግጥ ነው እሷ ጭራቅ ናት፣ ምንም ነገር ከማድረግ ወደ ኋላ የምትል ሴት አይደለችም። አስቢው እስኪ በገዛ ቤቱ ይሄን ያክል ቀን እንደዚህ እየማገጠች አሁን ገና ለገና ለምን አንቺ እዚህ ቤት ስትመጪ ሲጀመር ሁለታቸው ጭራቅ ነው የሚሆኑት፣ እንድትመጪላ አይፈልጉም። እኛ ግን በጣም እንወድሻለን፣ ስለዚህ አሁንም ነይ ቶሎ ብላ ገልግላት ነበረ ማለት ነው ትሁት። ኤደን ግን አይተኝ አሁን ልሄድ እስኪ በማለት እሷም ሄዳለች ማለት ነው። ግን ኤዱዬ ጥሩ ሀሳብ ነው፣ ምክንያቱም አንቺም ዳኒን ለመበቀል ነው፣ እሱም ደግሞ ቲናን ለመበቀል ነው። በእርግጥ ሁለታችሁም ተጎድታችኋል፣ ግን አስበሽበታል አይደል ስትላት ኤደንም አዎ አስቤበት ነው። እንግዲህ ግን ጭራቅ ስለሆነች ብዙ ነገር ልታረግ ትችላለች። ለማንኛውም ግን እኔ በማንኛውም ሰዓት ጨዋታውን ላቆመው እችላለሁኝ ብላለች። ይህንንም ለካሌብም ነግረዋለች ማለት ነው። እሷ በፈለገችው ሰዓት ጨዋታው ከደበረኝ አቆመዋለሁኝ፣ እንዲሁም ደግሞ ሪሌሽኑም ወደ ሌላ እንዲዞር አልፈልግም ብላ ነበረ። ግን ይዞራል ማለት ነው። እንዴት ሊዞር ይችላል የሚለውንም እስቲ የምናየሆናን። ሰላም ውዶችዬ፣ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። እንኳን በሰላም መጣችሁ ወደዚህ ቻናል። ላይክ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ዛሬ እንግዲህ እጅግ ተወዳጁ ትሁት ድራማን ይዤላችሁ መጥቻለሁ። እንግዲህ በዚህ ድራማ ላይ በጣም ብዙ ነገሮችን የምንመለከተው ነው። ማለትም ብዙውን ደግሞ አስተማሪ ነው እና ከድራማ አይተንም ትምህርቱን ብንማር መልካም ነው ብዬ አስባለሁ። እንግዲህ ካሌብ እንግዲህ ትንሽ ተሸውዷል ማለት ነው። እሱም ብር ጠይቃ ነበረ ቲና 400 ሺህ ብር። እንግዲህ ያንን በመጀመሪያ እንኳን 4 ሚሊዮን ነበረ የጠየቀችው። በኋላ ላይ ግን በ400 ሺህ እኔ ልፈታህ እችላለሁኝ፣ እንድፈታህ የሚያስፈልገኝ 400 ሺህ ብርና አንድ ቀን ማታ አንተ ጋር ማሳለፍ ነው ብለዋለች። እሱም እንግዲህ አይ 400 ሺህ ውሰጁ፣ እሺ ይኸው ትራንስፈር አደረኩልሽ፣ አሁኑኑ ውሰጂ፣ ይኸው በስልክሽ ግን አንተ ጋር አመሻለሁ የሚለው እኔ አያስማማኝም። ግን እንዴት ነው ግዴታ ነው እንዴ ሲላትም አይ በቃ እኮ የመጨረሻ ቀናችን አይደለ፣ ይህን ቀን ያው ያሳልፍነው ነገር አለ፣ ስለዚህ የማይረሳ ደስ የሚል ምሽት ለማሳለፍ ነው፣ ብዙም አትጨነቅ፣ ይሄ እኮ ቀላል ነው፣ ግን ያው ግዴታ ነው ብላው እሱም ተስማምቷልኝ። ችግር የለውም ሌላ ነገር ግን የለውም ብሎ አስጠንቅቋት ነበረ። እሷ ደግሞ ያሰበችውን አስባ ነው እና ለአባባም ነግሮት አባባም እሱ ልክ ካሌብ እንዳለው ማለት ነው 400 ሺህ ስጣት ትውሰድ፣ ችግር የለውም፣ ግን ይሄ ምሽት የሚባለው አልተመቸኝም፣ እንዴት አይተኸው ነው አንተ ልጅ ተው ቢለውም እሱ አረ አባዬ ለእኔ ተው አታስብ ብሎ ነበረ። እንግዲህ አልሆነለትም፣ ማለትም ራሱን መጠበቅ አልቻለም። እንዴት አምኗት የሰጠችውን እንደጠጣም ከባድ ነው። በእርግጥ ምንም እንኳን እሷ ስትወሰልት ብትኖርም እሱ ደግሞ አፍቅሯት ስለሚያውቀው ኑሮዋን ማለትም የእሷን ጭራቅነት ቢያቅም ግን የመጨረሻ ቀን ላሳልፍ ቸውኩል እንባባል ነው ልንለያይ እኮ ነው አይነት ነገር ሲሆን ያው አመናት ማለት ነው። እንግዲህ እሷ ናት እምነቷን እያፈረሰችው። እናም እንግዲህ አብራ አድርሳ ጸንሳለች። ይሄ ልጅ እንግዲህ ከተጸነሰ በኋላ እሷ እዚህ ቤት የመቆየት እድል አላት ወይ ብለን ስንመለከት እዚህ ቤት የመቆየት እድል አባባ እንዳለው ከሆነ የላትም። ለምን ከተባለ ከዚህም በፊት እንታረቅ አስታርቀኝ አባባ ብለው እያለም ራሱ ከካሌብ ጋር እሱ እሺ ካለሽ ታረቁ፣ ግን እዚህ ቤት መኖር አትችሉም፣ ታርቃችሁ አዲስ ቤት አዲስ ህይወት ምሩ ብለው ነበረ ማለት ነው።
እናም እንግዲህ አዲስ ቤት አዲስ ህይወት እንድትኖሩ ከዚህ ቤት ውጡ ብለዋለኝ ገና ድሮውኑ ማለት ነው አባባ። ስለዚህ ቲና አሁንም ብታረግዝም ባታረግዝም ከዚህ ቤት መውጣቷ የማይቀር ነገር ነው ማለት ነው። እሷ ግን ልጅ ከሱ የፈለገችው ከዚህ ቤት ላለመውጣት ነበረ። ሽማግሌው ግን አይፈቅዱም ማለት ነው። እንግዲህ ቲና ያሰበችው ነገር እየተሳካ መስሏታል። ሆኖም ግን ከሽፎባታል። እሱም እንዴት ነው ካሌብ ከኤደን ጋር ያደረገው ነገር አለ። ማለትም እንግዲህ ሁለቱ ማለትም የተነጋገሩበት ምክንያት ምንድነው? ዳኒና ቲና ከዚህ ቤት ውስጥ አንወጣም ብለው ግግም ብለው እንዴ! ኧረ በኪዳኑ እንዲህ ከመገገም ይሰውራችሁ ወገኖች፣ በእውነቱ ማለት ነው እንዴ! እና ግግም ብለዋል ከዚህ ቤት አልወጣም ብለው እንግዲህ ከዚህ ቤት እንዲወጡ ያደረጉት ሲስተም ነው ማለት ነው። እንግዲህ እዚህ ምክክር ላይ ትሁቴም አለችበት። ባይሆን አንድና አንድ የሚጠቅም ነገር ከሆነ ከኤደን ጋር ብትጀምር እነሱ ጥርግ ብለው ይሄዳሉ። ለምን? አንደኛ እሱም ኤደንን አጥቶ መኖር ስለማይፈልግ መቼስ ኤደንን እያየ አይኖርም። አይኑ እያየ ኤደን የሌላ ሆና ሌላ ሰው ጋር ሆና መኖር ስለማይችል ወጥቶ ይሄዳል። ቲናም ብትሆን ደግሞ አንተ ከሌላ ሴት ጋር ሆነህ ማየት አትፈልግም። ስለዚህ ሁለቱን መበቀያው መንገድ ይሄ ነው ብላ ነበረ ትሁትም ማለት ነው። አባባም እዚህ ምክር ላይ አሉበት ከበፊት ጀምሮ። ግን ለምን አንተ አንዱን ማለት በቃ አንዷን አግባ። ደግሞ እኮ አንድ ሴት መጥፎ ሆነች ማለት ሁሉም አንድ አይነት ናቸው ማለት አይደለም። ስለዚህ አንተ ደግሞ እቺ ማትረባ ናት ተዋት፣ ሲጀመር ሚስት አትሆንም ብለዋል አባባ። ከዚህ በፊት ብለዋት አለኝ እኔ ይቅር ብዬሻለሁ፣ ግን እሱ ቢታረቅሽም ራሱ አንቺ ሚስት የምትሆኝ ሴት አይደለሽም ብለዋታልና እንግዲህ እንደ ቲና ከመባል የሰውራችሁ እህቶች አሜን በሉ። ከባድ ነው፣ በጣም ከባድ ነው። ምክንያቱም ፍቅርን እንደ ንግድ ከተጠቀምነው በጣም ይከብዳል ማለት አንዱን ለገንዘብ ሌላኛውን ደግሞ ለእውነተኛ ፍቅር ካልን በጣም ከባድ ነው። እዚህ ጋር እንግዲህ ሁለቱም አንድ አይነት ባህሪ ነው ያላቸው። በነገራችን ላይ እንግዲህ ዳኒ ምን ሲል ነበረ? እንደውም እኮ እኔ ቆይ እኔ ምን አድርጌያለሁ? ቆይ እኔ ምን አደረኩኝ? እኔ ምን አጠፋሁኝ? ሲጀመር እሷ አጭበርባሪ ናት። ካሌብ እንደውም እድለኛ ነው እኔ ስለወሰድኩለትኝ ቲናን። ቲና እኮ አጭበርባሪ ናት፣ ቲና እኮ ሌባ ናት ብሏን ማለት ነው ለትሁት። ትሁትም አንተም ያው ነህ ብለዋለች። አንተም ያው ነክ፣ አንተም አጭበርባሪ ነህ፣ አንተም እንደሷ ነህ ብለዋለች ትሁቴ ማለት ነው። በጣም የሚገርም ነው። እና እንግዲህ ሁለቱ እንደዛ ተባብለው ነበረ። ካሌብም ምንድነው ያደረገው? ኤደን ጋ ማለት ስምምነት አለ ከኤደን ጋ ወደ ሌላ እንዳይዞር። ነገር ግን ሁኔታው አንዳንድ ጊዜ እንዳይዞር ያልነው ሰዎች ራሳችኑ እንዲዞር የምንፈልጉ ነን እንገኛለን። ለዚህም ምን ብለዋለች ለዳኒ? ዳኒ እንግዲህ ኤደን ከቤት ወጥታ ማለትም ከናባባ ቻው ብላ ወደ ቤቷ ስትሄድ መንገድ ላይ ጠብቆ ይዟት ነበረ። ቆይ አንተ እንደምንድነው እንደ አንዳንድ ዱርዬ መንገድ ለመንገድ አላስኬደኝ አላስመጣኝ ያልከው? በቃ ተወኝ እንዴ! እኔ ምን አድርጊ ነው የምትለኝ እንዴ? እኔ እኮ እሺ እንስራ፣ እንለወጥ፣ አብረን እንኑር አልኩህ፣ እምቢ አልክ። ኢቭን እንኳን ሽማግሌ ላክ ብዬ መላክ እንኳን አልቻልክም። ቆይ የኔ ጥፋት ምኑ ጋ ነው? በቃ የራስ ጥፋት ነው ብለዋለች ማለት ነው። እና በዚህ መልኩ ተነጋግረው ነበረ። ከኔ ሂድልኝ፣ ከዚህ በኋላ አልፈልግህም ብላለች ቲና። በተመሳሳይ ደግሞ እንግዲህ ቲና አልፈልግህም ብለዋለች። ባይዘው ዳይሬክትሊ እጭ እያለችው ነው ያለችው። ኤደንም እንደዚሁ ነው። ኤደን እንዳልኳችሁ ያለችው ምንድነው? ኤደን እኔ ሽማግሌ ላካልኩ መላክ አቃትህ፣ አብረን ጥረን ተጣጥረን እንኑር፣ እንስራ፣ እንለወጥ አልኩህ፣ እምቢ አልክ። እና ከሴት እንደ እስኪ አስበው ለራስህ አይምሮ እንዴት ሆኖ ነው እሺ ያለክ ስትለው ጊዜ እንዴ ምነው አንቺም እንደ ሌሎቹ ሴቶች ገንዘብ ፈላጊ ነሽ እንዴ? ጥቅማ ጥቅም ይወስንሻል እንዴ? አሁን ከካሌብ ጋር የሆንሽው ገንዘብ ፈልገሽ ነው እንዴ ሲላ ጊዜ ይኸውልህ እኔ ገንዘብ ፈልጌ አይደለም፣ ግን ብፈልግስ ምን ችግር አለው? ሴት እኮ ነኝ። ያንተን ምን እንበላው ብለዋለች። እውነቱን ለመናገር ሴት ልጅ ከወንድ ብትጠብቅ አያስጠላም። ያው ሴት የወንድ ራስም አይደለ? ስለዚህ ከወንድ ሴት ብትጠብቅ እሷ እንዳለችው ሄዱ እንዳለችው ምንም ማለት አይደለም። ያንተን ምን እንበላው ብለዋለች። በጣም ነውር ነገር ነው በእውነቱ። በጣም ዳኒ ያደረገው ነገር በጣም ነውር ነገር ነው። ከሴት ተቀብሎ ወስዶ ትዳር እመራለሁ ብሎ ማሰቡ በራሱ በጣም ከባድ ነው እውነት ለመናገር። ምክንያቱም ቲና ባለሀብት ሁና
ዳኒን ካሌብን አግብታው ግን ሀብቱ የራሷ ሆኖ ቢሆንና ቢጠብቅ ያምርበታል። በቃ ባለሀብት ሲጀመር ጥሩ አይደለም፣ ግን እንደው ሲቀጥል እንደው አይበልና እንደው ግን ሆነ ብንል እሺ ይሁን። ለምን እሷ ባለሀብት ናት። በቃ ልክ ለካሌብ እንደምትሰጠው ለዳኒም እንድትሰጠው ብሎ ተጠጋት፣ ሀብቷን አይቶ ይባላል። አሁን እሷ ግን ገና ለገና አባባ ነው ባለሀብት ባይዘወይ ገና ከአባባ ማን ይቀበላል? ካሌብ። ገና ከካሌብ ቲና፣ ገና ከቲና ለመቀበል በዚህ ልክ ራስን ማውረድ በእውነቱ በጣም ነው የሚያሳዝነው ማለት ነው። በጣም ነው የሚያሳፍረው። የዳኒ ስራ በጣም ያሳፍራል፣ አንገት ያስደፋል። እሱ ግን አንገቱን መድፋት አይደለም ምንም አልመሰለውም። ምንም እንዳላረገ ሰው አሁንም ከስር በቃ ይቅርታ አድርጊልኝ ይላታን ጭራሽ ማለት ነው። ይቅርታውን አደረግኩልኝ ግን አብረን ልንቀጥል አንችልም ብላ አሰናብተዋለች ማለት ነው ኤደን። ቲናም እንግዲህ እኔ ማለት ከካሌብ ጋር ድረስ ትመጣ አይቷታልኝ እና እኔ ሁሉንም ነገር ማድረግ እችላለሁ ብላ አሰናብተዋለች። ሌላው ደግሞ አባባን ምን ብሏቸው ነበረ? ቆይ እኔ ክፉ ሰው ነኝ ከሆንኩም እሺ ለፍቅር ብዬ ነው ብሏነኝ እና አባባም እውነት እንዳልከው ለፍቅር ከሆነ ይሁን እሺ፣ ግን እንደዚህ ብሎ ፍቅር ከኖረ ብሏን። ግን ቆይ ለምን እንደዚህ ያልክ ሲሉ ጊዜ እንዲህ ካሌብ ነዋ፣ እኔ በኤደን ምንም እንደማልችል ታውቃለህ አባዬ፣ እኔ በኤደን የመጣን ነገር አልችልም፣ በቃ ኤደን በቃ ሁሉ ነገር ናትኝ አባዬ፣ እንዴት በኤደን ይመጣብኛል እንዴት ብሎ ነበረ። እንግዲህ አባባ መልሰውለታል። ምንድነው ያሉት? እንግዲህ አንተ የሰራው ነገር ይኖራላ ብለውታለኝና ዳኒ ያው የሰራው ነገር ስላለ ነው ካሌብ አሁን እንደዚህ ብሎ የመጣበት፣ ማለትም እሱ በኤደን የመጣበት ዳኒ ሲያደርገው የኖረው ነገር አለ። ዳኒ በጣም ጸያፍ ነገር ሲያደርግ ኖሯል። ወንድም ነኝ ብሎ ገብቶ ግን የብልግና ነገር ሲያደርግ ነበረ። ስለዚህ እንግዲህ ምን ይደረጋን፣ የሰሩትን ማጨድ ነው። ስለዚህ ዳኒ አሁን ከቲናም አልሆነም። ለምን ቲና ከባሏ ስርስር እያለች ነው፣ ብር ተቀብላለች ግን አትሰጠውም። ለምን ከዚህ በፊት የሰጠችውን ራሱ የት እንደጣለው እንዴ ተቸግራ እኮ ያኔ ምንድን አለችው? ዳኒ እስኪ ምሳ ጋብዘኝ ስትለው ጊዜ ምን ብሏታል? እንዴ እኔ በጥሩ ሁኔታ ላይ አይደለሽም ብዬ ነው እንጂ እኮ ልጠይቅሽ ስል አላት። ያ ማለት የምትሰጠውን እንዳለ ነው የሚጨርሰው። ቲናም ጠይቀዋለች። ምን ብለዋለች? እንደው አንቺ እስከ መቼ ድረስ ነው አንቺ እኮ የሰው ቤት ምናምን ሲላ ጊዜ እስኪ ቆይ ከኔና ካንተ እኮ እኔ ገንዘብ አለኝ አለችው። እንዴት ሲላት እስኪ አንተ አሁን ቲናን ተከትለ መተሃል፣ ቲና ገንዘብ ስትሰጥህ ኖራለች። እስኪ አሁን ስንት ብር አለ አካውንት ላይ? ምንም የለም። እጅ ላይ ስንት አለ? ምንም የለም። አየህ እኔ ጋር ግን የኔ ግን አለ። አየህ ልዩነታችን። ለፍተህ ሰርተህ ጥረህ ግረህ ያመጣሃትን ገንዘብ ዝም ብለህ አትዘራትም፣ ታስቀምጣታለህ። አንተ ግን ከሷ የምትቀበለው ነው ነገም ትሰጠኛለች በሚል ተስፋ ገና ገንዘብህን ጨራርሰሃል። ስለዚህ ባዶ ነህ ማለት ነው። እና ባክህ ዝም ብለህ የልቅ ኤደንን አትርፍ ብላ በእውነት ትሁት በጣም መክረው ነበረ ዳኒ ኤደንን እንዲያተርፍ ደጋግማ። ቲናን ተዋት፣ ቲና አትረባም ቢ ብሎ አሁን ጭራሽ እሱ ቲና አትረባም ማለት ጀመረ ማለት ነው። እና እንግዲህ አሁን ላይ ካሌብና ኤደን ሊጋቡ ነው እየተባለ ነው። እንግዲህ ቀጣዩን ክፍል ደግሞ እስቲ በቀጣይ ይዤላችሁ እመጣለሁ። ለአሁኑ ያለኝ ይሄን ይመስል ነበረ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለምታበረታቱ በእውነት አመሰግናለሁ። ሌሎቻችሁም ደግሞ ላይክ ማድረግ አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። ደህና ሁኑልኝ ተወዳጆች።